ውድ የፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ከጀነራል ሳይኮሎጂ ቻፕተር 1 የተወጣጡ የሚድ ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። በአራት ፓርት ከፋፍዬ ማለትም በትሩ ኦር ፎልስ፣ ምርጫ እንዲሁም ደግሞ ብላንክ ስፔስ እና ኬዝ ስተዲ አክቹዋል ሚድ ኤግዛማችሁ ምን ይመስላል የሚለውን ፎርማት በዚሁ እንድትረዱት በተለያዩ ፎርማቶች ይዤ መጥቻለሁ። በዚሁም እያንዳንዱ ኮንሰፕት ብሬክዳውን እያደረግን ቻፕተሩን ሪቫይዝ እናደርጋለን ማለት ነው። አብራችሁኝ ሁኑ። የመጀመሪያው ጥያቄ ምንድነው የሚለው ሳይኮሎጂ ኢዝ ኤ ሳይንስ ዛት ስተዲስ ቦዝ ኦብዘርቬብል ቢሄቪየር ኤንድ ሂድን ሜንታል ፕሮሰስ ነው የሚለው። ሶ ሳይኮሎጂ ኦብዘርቬብል ቢሄቪየር እና ሂድን ሜንታል ፕሮሰስን ያጠናል ነው የሚለን። በቻፕተር 1 ፓርት 1 በሰራሁላችሁ ቪዲዮ ሳይኮሎጂ ምንድን ነው የሚለውን ሳይንቲፊክ ዴፊኒሽን ስንመለከት ሳይኮሎጂ ኢዝ ሳይንቲፊክ ስተዲ ኦፍ ሂውማን ቢሄቪየር ኤንድ ዘ አንደርላይንግ ሜንታል ፕሮሰስ የሚለውን ኮንሰፕት ተመልክተን ነበር። በዚህ ዴፊኒሽን ስር ደግሞ 3 ኮር አይዲያዎችን ተመልክተን ነበር። ሳይንቲፊክ ስተዲ ሲል ምን ማለት ነው፣ ሂውማን ቢሄቪየር ሲል ምን ማለት ነው፣ አንደርላይንግ ሜንታል ፕሮሰስ ሲል ምን ማለት ነው የሚለውን ተመልክተን ነበር። ሶ ሳይንቲፊክ ስተዲ ስንል ሳይኮሎጂ ከኮመን ሴንስ ይልቅ ኢምፒሪካል ዳታ ወይም ደግሞ ኤክስፔሪመንታል ዳታ ይጠቀማል። በደንብ ኤክስፔሪመንት አድርጎ በሳይንቲፊክ መንገድ ነው ስለ ሂውማን ቢሄቪየር የሚያጠናው፣ ስለ ሜንታል ፕሮሰስ የሚያጠናው የሚለውን ተመልክተን ነበር። ሁለተኛው ኬተርም ደግሞ ምንድነው ሂውማን ቢሄቪየር ሲል ምን ማለት ነው ስንል ሂውማን ቢሄቪየር ማለት ኦብዘርቨብል የሆነው ብሄር ወይም ደግሞ የሚታየው ብሄር፣ ለምሳሌ ፋሻል ኤክስፕሬሽን ሊሆን ይችላል፣ የተለያዩ እንቅስቃሴዎች ሊሆኑ ይችላሉ። ስለ እነዚህ ነገሮች ያጠናል የሚለውን ቢሄቪየር በሚለው ስር ተመልክተን ነበር። ሶስተኛ ደግሞ ሜንታል ፕሮሰስ የሚለውን ኮንሰፕት ስንመለከት ሜንታል ፕሮሰስ ማለት ዘ ሂዲን ወይም ደግሞ የማይታየው የሜንታል ፕሮሰስን እንደሆነ ተመልክተን ነበር። በዚህ ስር ደግሞ ፊሊንግ፣ ቲንኪንግ የመሳሰሉትን ነገሮች ሳይኮሎጂ እንደሚያጠና ተመልክተን ነበር። ማለትም ቦዝ ኦብዘርቨብል እና ሂድን ነገሮችን እንደሚያጠና ተመልክተን ነበር። ስለዚህ ይህ ጥያቄ ስትሬት ፎርዋርድ የሆነ ጥያቄ ነው። ሳይኮሎጂ ዘ ሳይንስ ስተዲስ ኦብዘርቬብል ቢሄቪየር እና ሂድን ሜንታል ፕሮሰስ ነው የሚያጠናው ነው የሚለን። ስለዚህ ትሩ ነው መልሳችን በዴፊኒሽናችን መሰረት ማለት ነው። ሁለተኛው ጥያቄ ምንድን ነው የሚለው ኢፍ ኤ ሳይኮሎጂስት ዲስክራይብስ ዋት ኤ ፐርሰን ኢዝ ዱይንግ ዜይ ሃቭ ኦልሶ አቺቭድ ዘ ጎል ኦፍ ኤክስፕሌኒንግ ዋይ ዛት አር ዱይንግ ኢት። ሶ ዋይ ዛት አር ዱይንግ ኢት ሶሪ። ሶ ሁለተኛ ጥያቄ ደግሞ ምንድን ነው የሚለን ጎልስ ኦፍ ሳይኮሎጂ ወደሚለው ኮንሰፕት ነው የሚወስደን። አንድ ሳይኮሎጂስት የሆነ ነገር ዲስክራይብ ማድረግ ከቻለ ያ ባህሪ የሆነ ሰው ምን እያደረገ ነው የሚለውን ነገር ዲስክራይብ ማድረግ ከቻለ ያን ነገር ለምንድነው ያደረገው የሚለውን ነገርም መግለጽ ችሏል ወይም ደግሞ እዛ ጎል ላይ ደርሷል ነው የሚለን። ይህን ኮንሰፕት ለመረዳት 4 ጎልስ ኦፍ ሳይኮሎጂ የሚሉትን ነገሮች ተመልክተን ነበር። የመጀመሪያው ዲስክሪፕሽን ነው። ዲስክሪፕሽን ማለት ዋት ኢዝ ሃፐኒንግ የሚለውን ነው ወይም ደግሞ ዋት ኤ ፐርሰን ኢዝ ዱይንግ የሚለውን እዚህ ጋር ይይዝልናል ማለት ነው። ሶ አንድ ሳይኮሎጂስት የሆነ ቢሄቪየር ማጥናት ሲፈልግ ወይም ደግሞ የሆነ ሜንታል ፕሮሰስ ማጥናት ሲፈልግ እነዚህን 4 ጎሎችን ማካተት አለበት፣ 4 ስቴፖችን መሄድ አለበት። የመጀመሪያው ዲስክሪፕሽን ነው፣ ዋት ኢዝ ሃፐኒንግ የሚጠይቅበት ነው። ሁለተኛው ኤክስፕላኔሽን ነው፣ ዋይ ኢት ኢዝ ሃፐኒንግ የሚለውን ነው የሚጠይቀው። ያ ቢሄቪየር ለምንድን ነው የሚፈጠረው፣ ቢሃይንድ ኢት ምንድን ነው ያለው ሪዝን የሚለውን ነገር በኤክስፕላኔሽን ስል ኤክስፕሌን ያደርግልናል። ሶስተኛው ደግሞ ፕሪዲክሽን ነው፣ ዋት ዊል ሃፕን፣ ይሄ ቢሄቪየር በዚህ ቢቀጥል ለወደፊት ምን ይፈጠራል የሚለውን ነገር ይጠይቃል። አራተኛው ደግሞ ኮንትሮል ነው፣ ሃው ካን ኢት ቢ ቼንጅድ፣ ይሄ ቢሄቪየር እንዴት ነው ቼንጅ የሚደረገው፣ እንዴት ነው ይሄን ቢሄቪየር የምንለውጠው የሚለውን ኮንሰፕት ነው የሚያብራራልን። እነዚህ 4ቱ የጎልስ ኦፍ ሳይኮሎጂ ፕሮሰሶች ማለት ነው። ሶ በጥያቄያችን ምንድን ነው የሚለው ዋት ኤ ፐርሰን ኢዝ ዱይንግ። ሶ ዋት ኤ ፐርሰን ኢዝ ዱይንግ ማለት ዲስክሪፕሽን ማለት ነው። ያ ሰውዬ ምን እያደረገ የሚለው ነው ዲስክራይብ አደረገ። ሶ ዲስክሪፕሽን ላይ ከደረሰ ኤክስፕላኔሽንም ላይ ደርሷል። ያ ነገር ለምንድን ነው የሚያደርገው፣ ዋይ they are doing it ወንደው ለምንድን ያደረጉት ያለው የሚለውን ነገር የሚለው ጎል ላይ ደርሷል ነው የሚለን። እዚህ ጋር እንድትረዱት የሚፈልገው ነገር ምንድን ነው፣ እነዚህ ጎልስ ኦፍ ሳይኮሎጂ አንድ ሳይኮሎጂስት የሆነን ባህሪ ኦብዘርቭ አድርጎ ምንድን ነው እየተካሄደ ያለው የሚለውን ኮንሰፕት ዲስክራይብ ሳያደርግ ያ ነገር ለምንድን ነው እየተካሄደ ያለው ወደሚለው ኮንሰፕት አይሄድም። ምክንያቱም መጀመሪያ ምንድን ነው እየተካሄደ ያለውን የሚለውን ነገር ማወቅ አለበት። ሁለተኛ ደግሞ ይሄ ነገር በዚህ ከቀጠለ ምን ይፈጠራል የሚለውን ፕሪዲክሽን ላይ ለመድረስ መጀመሪያ ኤክስፕሌን ማድረግ አለበት። ይህ ነገር ለምንድን ነው የተፈጠረው የሚለውን ነገር ቢሃይንድ ዛት ያለውን ሪዝን ማወቅ አለበት። ያን ነገር ደግሞ ኮንትሮል ለማድረግ ፕሪዲክሽን ማወቅ አለበት ማለት ነው። ከአንዱ ስቴፕ ወደ ሌላው ስቴፕ ነው የምንሄደው። ከዲስክሪፕሽን ተነስተን ወደ ኤክስፕላኔሽን ነው የምንሄደው። ሶ አንድ ሳይኮሎጂስት ዲስክሪፕሽንን አወቀ ማለት ወይም ደግሞ ያ ባህሪ ምን እየተካሄደ ነው የሚለውን አወቀ ማለት ያ ነገር ለምንድን ነው እየተካሄደው የሚለውን ነገር አወቀ ማለት አይደለም፣ ወይም ደግሞ እዛ ጎል ላይ ደረሰ ማለት አይደለም ማለት ነው። ሶ
በዚህ መሰረት ሁለተኛው ጥያቄያችን ፎልስ ይሆናል ማለት ነው። ምናልባት የመጀመሪያው ዋይ የሚለውን አውቆ ቢሆን ዲስክሪፕሽን ላይ አቺቭ አድርጓል። ምክንያቱም ኤክስፕላኔሽን ላይ ከደረሰ መጀመሪያ ዲስክሪፕሽን ስለሚቀድም ዲስክሪፕሽን አቺቭ አድርጓል። ነገር ግን ዲስክሪፕሽን ላይ ሆኖ ኤክስፕላኔሽን፣ ፕሬዲክሽን፣ ኮንትሮል የሚሉትን ጎሎች አቺቭ አላደረገም ማለት ነው። ስለዚህ ሁለተኛው መልስ ምን ይሆናል? ፎልስ ይሆናል ማለት ነው። ሶስተኛው ምንድን ነው የሚለን? the school of functionalism was interested in how the mind helps people to adapt their surrounding rather than just analyzing the elements of the mind. so እዚህኛው ደግሞ ወደ ሶስተኛው የቻፕተር 1 ርዕሳችን ወደ ስኩል ኦፍ ቶት ወይም ደግሞ ኢርሊ ስኩል ኦፍ ቶት ወደሚለው ኮንሰፕት ይወስደናል። የፋንክሽናሊዝም አቀንቃኝ የሆነው ዊሊያም ጄምስ ምንድን ነው በስትራክቸራሊዝም አይስማማም ወይም ደግሞ የስትራክቸራሊዝምን ኮንሰፕት እንትን አይልም ማለት ነው፣ አይቀበልም። እሱ ምንድን ነው የሚለው አእምሯችን እንዴት ነው አዳፕት የሚያደርገው ኢንቫይሮንመንቱ ጋር ሃው ማይንድ አላውስ ፒፕል ቱ አዳፕት ወይ ቱ ፈንክሽን ኢን ዘ ሪል ወርልድ የሚለውን ነገር ነው። ወይም ደግሞ የሰው ልጅ ሰራውንዱ ጋር እንዴት አዳፕት ያደርጋል፣ በሪል ወርልዱ ጋር እንዴት ነው አእምሯችን ፈንክሽን የሚያደርገው የሚለውን ኮንሰፕት ነው ዊሊያም ጄምስ ያጠናልን ማለት ነው። ስለዚህ ሃው አዳፕት ዘ ሰራውንዲንግ የሚለው ደግሞ ሰዎች ከአካባቢያቸው ጋር እንዴት አዳፕት ያደርጋሉ፣ አእምሯቸው እንዴት ፈንክሽን ያደርጋል የሚለው የምን ሀሳብ ነው ማለት ነው? የፈንክሽናሊዝም ሀሳብ ነው። ኤሌመንትስ ኦፍ ዘ ማይንድ ከሆነ ደግሞ የስትራክቸራሊዝም ሀሳብ ነው። ዊሊያም ጄምስ ደግሞ የፈንክሽናሊዝም አቀንቃኝ የሆነው የስትራክቸራሊዝም ሀሳብ ይቃወም ወይም ደግሞ አናላይዚንግ ዘ ስትራክቸር ኦፍ ዘ ማይንድ ወይም ዘ ኤሌመንትስ ኦፍ ዘ ማይንድ የሚለውን ኮንሰፕት ስለሚቃወም ሶስተኛው መልስ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። አራተኛው ምንድን ነው የሚለው? ቢሄቪየሪስትስ ላይክ ጆን ቢ ዋትሰን ቢሊቭድ ዛት ሳይኮሎጂ ሹድ ፎከስ ኦን ስተዲንግ ዘ አንኮንሺየስ ማይንድ ኤንድ ዘ ኢንተርናል ሜንታል ፕሮሰስ ነው የሚለን። እዚህ ጋር አራተኛውም ምንድን ነው መልሳችን? ፎልስ ነው ማለት ነው። ቢሄቪየሪዝም ማለት ኦብዘርቨብል ቢሄቪየር ነው የሚለው ወይም ደግሞ አእምሯችን ሂድን እንትኖችን አንኮንሺየስ ስለ ማይንድ ስለ ኢንተርናል ሜንታል ፕሮሰስ ማወቅ አይቻልም። ሳይንቲፊካሊ አእምሯችን መጠናት አይችልም። ኢንተርናል ሜንታል ፕሮሰሳችን መጠናት አይችልም። ስለዚህ አሴ ሳይኮሎጂ ሳይንቲፊክ ስተዲ ነው ካል ማተኮር ያለብን የሚታየው ጋር ነው። ኦብዘርቬብል ቢሄቪየር ጋር ማተኮር አለብን ብሎ ነው ቢሄቪየርሶች የሚያምኑት ማለት ነው። ስለዚህ አንኮንሺየስ ወይም ደግሞ ስለ ሜንታል ፕሮሰስ ስለማይቀበሉ ቢሄቪየሪስቶች አራተኛው መልስ ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ስለዚህ አንደኛው ምናል ትሩ ብለናል፣ ሁለተኛውን ፎልስ ብለናል፣ ሶስተኛውን ትሩ ብለናል፣ አራተኛውን ደግሞ ፎልስ ብለናል ማለት ነው። ሌላው ደግሞ አምስተኛው ምንድን ነው የሚለው? ስትሮንግ ኮሪሌሽን ቢትዊን ቱ ቫሪያብልስ ፕሩቭስ ዛት ዋን ቫሪያብል ኮዝስ ቼንጅስ ኢን ዘ አዘር። እዚህ ጋር ደግሞ ሪሰርች ሜተድስ ኦፍ ሳይኮሎጂ የሚለው የመጨረሻው ኮርስ ፓርት ስሪ ላይ በሰራላችሁ ቪዲዮ እዚህ ጋር ኬዝ ስተዲ ጥያቄዎች በደንብ ስለሚመጡ ፓርት ስሪ ቻፕተር 1 ፓርት ስሪ የሰራላችሁን ቪዲዮ እንድትመለከቱት እጋብዛችኋለሁ። ኮሪሌሽን የሚያሳየው በሁለት ቫሪያብሎች መካከል ሪሌሽን አለ ወይ ነው የሚለው። the correlation shows if a relationship exists ነው የሚለው it doesn't prove causation። በሁለት ቫሪያብሎች መካከል ሪሌሽን አለ ወይ፣ ግንኙነት አላቸው ወይ፣ አንዱ ሲጨምር አንዱ ይጨምራል ወይ፣ አንዱ ሲቀንስ አንዱ ይቀንሳል የሚለውን ነገር ነው እንጂ አንዱ ሌላኛውን ኮዝ ያደርጋል ብሎ አያጠናም። ስለዚህ እዚህ ጋር እያለን ያለው ጥያቄ ምንድን ነው? ስትሮንግ ኮሪሌሽን ወይም ደግሞ ኮሪሌሽናችን በሁለት ኤሌመንቶች በሁለት ቫሪያብሎች መካከል ያለው ሪሌሽን ስትሮንግ ከሆነ ኮዜሽን እንትን ያደርጋል ፕሩቭ ያደርጋል ወይም ደግሞ አንዱ ሌላኛውን ኮዝ እንዳደርገው ፕሩቭ ያደርጋል ነው የሚለው። ኮሪሌሽናል ሪሰርች ሜተድ ስንመለከት በሁለት ቫሪያብሎች መካከል ያለውን ሪሌሽን ያጠናል፣ ነገር ግን ኮዜሽን ፕሩቭ አያደርግም። ኮዝ እና ኢፌክትን ፕሩቭ የሚያደርግልን ኤክስፐሪመንታል ሪሰርች ሜተድ ነው ብለን ነበር። ስለዚህ አምስተኛው ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ስድስተኛው ምንድን ነው የሚለው? ዘ ሂውማኒስቲክ ፐርስፔክቲቭ አርጊውስ ዛት ሂውማን ቢሄቪየር ኢዝ ዲተርማይንድ ባይ አንኮንሺየስ ኢንስቲንክትስ ኤንድ ላክስ ኦፍ ፍሪ ዊል። ስድስተኛውንም ስንመለከት ሂውማኒስቲክ ፐርስፔክቲቭ ነው የሚለው። ሞደርን ስኩል ኦፍ ቶት ላይ ስንመለከት ሂውማኒስቲክ ፐርስፔክቲቭ የሰው ልጅ ፍሪ ዊል አለው፣ ሰልፍ አክቹዋላይዜሽን ላይ ነው ፎከስ የሚያደርገው። የሰው ልጅ ነጻ ፈቃድ አለው፣ ራሱ በቃ ጎበዝ ነው፣ ሞቲቬሽን በሉት እንደዚህ አይነት ነገሮች ላይ ነው ፎከስ የሚያደርገው። ቫሊዩ ላይ ነው። የሰው ልጅ በራሱ ዋጋ አለው፣ ቫሊዩ አለው፣ እንደዛ የሚሉት ነገሮች ላይ ነው እንጂ ሂውማኒስቲክ ፐርስፔክቲቭ እንትን የሚያደርገው ፎከስ የሚያደርገው አንኮንሺየስ ኢንስቲንክት ላይ አይደለም፣ ላክ ኦፍ ፍሪ ዊል አይደለም። እዚህ ጋር ላክ ኦፍ ፍሪ ዊል ሲል እንደውም ከሂውማኒስቲክ ፐርስፔክቲቭ ይቃወማል። ሂውማኒስቲክ ፐርስፔክቲቭ የሰው ልጅ በቃ ፍሪ ዊል አለው ወይም ደግሞ ነጻ ፈቃድ አለው፣ እሱን ተጠቅመው የፈለገውን ነገር ማድረግ ይችላል አይነት ነገሮችን ነው የሚያጠናው። አንኮንሺየስ ማይንድ ስንል ወደ ሳይኮዳይናሚክ የሚለውን ኮንሰፕት ይወስደናል። ስድስተኛውን መልስ ምን ይሆናል ማለት ነው?
ፎልስ ይሆናል ማለት ነው። ሰባተኛ ምንድን ነው የሚለው ኢን አን ኤክስፐሪመንታል ዲዛይን ዘ ኮንትሮል ግሩፕ ሰርቭስ አስ ኤ ቤዝላይን ኤንድ መስት ሪሲቭ ዘ ኤግዛክት ሴም ትሪትመንት አስ አን ኤክስፐሪመንት ግሩፕ ኢንክሉዲንግ ዘ ማኒፑሌሽን ኦፍ ዘ ኢንዲፔንደንት ቫሪያብል። እዚህ ጋር ፎከስ አድርጉ። እዚህ ጋር ኤክስፐሪመንታል ግሩፕ ኮንትሮል ግሩፕ እያል ነገር እንትን ኤክስፐሪመንታል ሪሰርች ሜተድ በሚለው ርዕስ ተመልክተን ነበርና ኢን ኤክስፐሪመንታል ዲዛይን ምን ይላል? ኮንትሮል ግሩፕ ሰርቭስ አስ ኤ ቤዝላይን ኤንድ መስት ሪሲቭ ዘ ኤግዛክት ሴም ትሪትመንት አስ አን ኤክስፐሪመንታል ግሩፕ ኢንክሉዲንግ ዘ ማኒፑሌሽን ኦፍ ዘ ኢንዲፔንደንት ቫሪያብል። ሶ እዚህ ጋር ኤክስፐሪመንታል ግሩፕ ማለት ኤክስፐሪመንቱ አፕላይ የሚደረግበት ግሩፕ ነው፣ ወይም ደግሞ ሙከራው የሚደረግበት ግሩፕ ነው። ኮንትሮል ግሩፕ ማለት ደግሞ ኤክስፐሪመንት የማይደረግበት ግሩፕ ነው። እዚህ ጋር ፎከስ እንድታደርጉልኝ የሚፈልገው ነገር ማለት ነው። ለምሳሌ ቡና በመጠጣትና በእንቅልፍ መካከል ያለውን ሪሌሽን ያለውን ኮዝ ኤንድ ኢፌክት በኤክስፐሪመንታል ሪሰርች ሜተድ ማወቅ ምንፈልግ ቡና የሚጠጡ ግሩፖችን ማውጣት አለብን፣ ቡና የማይጠጡ ግሩፖችን ማውጣት አለብን። ሶ እነዛ ቡና የሚጠጡት ግሩፖች ኤክስፐሪመንታል ግሩፕ ናቸው። ቡና የማይጠጡት ግሩፖች ደግሞ ኮንትሮል ግሩፕ ናቸው። ሶ የዛኛውን የቡና የመጠጣትን ኢፌክት ለማየት ቡና ያልጠጡ ሰዎችን አምጥተን ለምሳሌ በማጥናት ሊሆን ይችላል የሆነ ነገር በማድረግ ቴስት ማድረግ አለብን ማለት ነው። ሶ እዚህ ጋር እስከዚህኛዋ ድረስ ኤክስፐሪመንታል ግሩፕ እስከምትለዋ እስከዚህ ድረስ ልክ ነበር። ሶ ኮንትሮል ግሩፕ ቤዝ ላይን ነው ወይም ደግሞ ሁለቱን በኤክስፐሪመንቱ ላይ ኢፌክት አለው ኢፌክት የለው የሚለው ነገር የምንለይበት ነው። እና ደግሞ ከኤክስፐሪመንታል ግሩፕ ላይ ኤግዛክት ትሪትመንት መደረግ አለበት። ነገር ግን ኤክሴፕት ማኒፑሌሽን ኦፍ ኢንዲፔንደንት ቫሪያብል ነው። ሶ ኢንዲፔንደንት ቫሪያብሉ ግን ማኒፑሌት አይደረግበትም። ለምሳሌ ይሄን ለመረዳት እንትን እንበት ነው አይደለ? ሶ ቅድም ካነሳለው ምሳሌ ላይ ለምሳሌ በቡና መጠጣትና በእንቅልፍ መካከል ያለውን ሪሌሽን ወይ ያለውን ኮዝ ኤንድ ኢፌክት ማወቅ ከፈለግን የተወሰኑ ግሩፖችን ቡና ብናጠጣቸውና የተወሰኑ ግሩፖችን ቡና ባናጠጣቸው እና ሁለቱንም እንዳጠኑ ብናደርግ የትኛዎቹ ቀድሞ እንቅልፍ ይወስዳቸዋል የሚለውን ነገር ብንመለከት ኢንዲፔንደንት ቫሪያብሉ እዚህ ጋር ምንድነው? ቡና ነው። ሶ ከኢንዲፔንደንቱ ቫሪያብሉ ውጭ ኢንዲፔንደንት ወይ ደግሞ ቡና የሚጠጡት አንዱ ግሩፕ ናቸው ወይም ደግሞ ኤክስፐሪመንታል ግሩፖች ናቸው ቡና የሚጠጡት። ኮንትሮል ግሩፖቹ ቡና አይጠጡ። ሌላው ነገር ግን ያጠናሉ እንደ ኤክስፐሪመንታል ግሩፖቹ። ለምሳሌ ሁለቱም ውሃ ጠጥተው ከሆነ ሁለቱም ተመሳሳይ ውሃ መጠጣት አለባቸው። ሁለቱም ራት በልተው ከሆነ ሁለቱም ራት መብላት አለባቸው። ቦዝ ኤክስፐሪመንታል እና ኮንትሮል ግሩፕ ማለት ነው። ነገር ግን ኢንዲፔንደንት ቫሪያብሉ አፕላይ የሚደረገው ኤክስፐሪመንታል ግሩፕ ላይ ብቻ ነው። ኮንትሮል ግሩፕ ላይ አፕላይ አይደረግም። ስለዚህ ሴም ኤግዛክት ትሪትመንት ይወስዳሉ ኮንትሮል ግሩፖች እንደ ኤክስፐሪመንታል ግሩፑ ውሃ እንደሚጠጡት ራት እንደሚበሉት እንደሚያጠኑት ማለት ነው። ነገር ግን ቡና አይጠጡም ኮንትሮል ግሩፖች በቡናው ኬዝ ማለት። ስለዚህ ኢንዲፔንደንት ቫሪያብሉ ኮንትሮል ግሩፕ ላይ አፕላይ ስለማይደረግ ወይም ደግሞ ማኒፑሌት ስለማይደረግ እዚህ ጋር መልሳችን መጨረሻ ላይ ፎልስ ሆነ ማለት ነው። ነገር ግን እዚህ ጋር ኢንክሉዲንግ የሚለውን ትቶ ኤክሴፕት ዘ ማኒፑሌሽን ኦፍ ዘ ኢንዲፔንደንት ቫሪያብል ሆኖ ቢሆን የሚለው ትሩ የመሆን ፕሮባቢሊቲ ነበረው ማለት ነው። ሶ ሰባተኛው ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ስምንተኛው ደግሞ ገሰል ሳይኮሎጂ ቢሊቭ ዛት ብሬኪንግ ዘ ሂውማን ኤክስፒሪየንስ ዳውን ኢንቱ ስሞል ፓርትስ ዲስትሮይስ ዘ ሚኒንግ ኦፍ ዘ ሆል ኤክስፒሪየንስ ነው የሚለው። እዚህ ጋር ስትሬት ፎርዋርድ የሆነ ነገር ነው። ገሰልት ላይ ስንመለከት ዘ ሆል ኢዝ ግሬተር ዛን ዘ ሰም ኦፍ ዘ ፓርትስ ነው ብለናል። ወይም ደግሞ ከስትራክቸራሊዝም የተለየ ሀሳብ ነው ያለው። ስትራክቸራሊዝም ማይንዳችንን ከፋፍሎ ሲመለከተው፣ ነገር ግን ፈንክሽናሊዝም አዝ ኤ ሆል ነው ነገሮች የሚታዩት የሚለውን ኮንሰፕት ስለሚመለከት ገሰል ሳይኮሎጂስት ብሬኪንግ ሂውማን ወደ ስሞል ፓርቶች መከፋፈል ፈንክሽናሊቲውን ሚኒንጉን ያጠፋዋል። ስለዚህ አዝ ኤ ሆል ነው የምንቀበለው ዘ ሆል ኢዝ ግሬተር ዛን ዘ ሰም ኦፍ ዘ ፓርትስ የሚለውን ኮንሰፕት ስለሚያራምድልን ስምንተኛው ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። መልቲፕል ቾይስ ደርሰናል። በነገራችን ላይ እስከዚህ ድረስ ከተከታተላችሁኝ ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮውን ላይክ አድርጉት ከወደዳችሁት። በተጨማሪም ደግሞ ሀሳብ አስተያየት ጠይቃላችሁ ኮመንት ላይ ያስቀምጡልኝ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ወይም ደግሞ ፒን የተደረገው ኮመንት ላይ ማግኘት ትችላላችሁ። በዛ ይህን ጥያቄ፣ የተለያዩ ጥያቄዎች፣ ሾርት ኖት የፈለጋችሁት ነገር እዛ አለ፣ ምክር አለ፣ የለም ጆይን አድርጉና እዛ ያለው ኮሚኒቲ ላይ መቀላቀል ትችላላችሁ። መልቲፕል ቾይስ ላይ ስንመጣ
which is the following represent the correct order of the goals of psychology ነው የሚለው የሳይኮሎጂ ጎሎች ኮሬክት ኦርደራቸው የትኛው ነው የሚለን ቅድም ላይ በሰራ ነው በአንደኛው ነው በሁለተኛው ጥያቄ ተመልክተናል። ስለዚህ ዲስክሪፕሽን ከዛ ኤክስፕላኔሽን ከዛ ፕሪዲክሽን ከዛ ምንድን ብለናል ኮንትሮል እያልን ስለሄድ የመጀመሪያው ኤ ይሆናል መልሳችን ማለት ነው። ይሄን ያክል ዲቴል ስለማያስፈልገው ነው። A researcher is observing children on playground to count how many times they share toys. She does not interfere or ask questions. Which research method is she using? So researcher ህፃናት ሲጫወቱ እየተመለከተች ነው። ሶ ይሄ ታዲያ ምን አይነት ሪሰርች ሜተድ ነው የተጠቀመችው ነው የሚለን ጥያቄው። የመጀመሪያው ኬዝ ስተዲ ነው። ኬዝ ስተዲ ስለሆነ ስፔሲፊክ ኢንዲቪዥዋል ኢን ዘ ግሬት ዲቴይል ስናጠና ነው ብለናል። ስለሆነ አንድ ሰው ሊሆን ይችላል፣ ስለሆነ አንድ ነገር በዲቴይል ስናጠና ነው ብለናል። እዚህ ጋር ግን ሪሰርቸሯ እየተመለከተች ነው ያለችው በርቀት እንጂ ስለ አንድ ነገር እያጠናች አይደለም። ሁለተኛው ኤክስፐሪመንታል ነው። ኤክስፐሪመንት ደግሞ ምንድን ነው የሚለው በሁለት ነገሮች መካከል ኮዝ ኤንድ ኢፌክት ካለ እሱን ነው የሚያጠናልን፣ ወይም ደግሞ ኦብዘርቬሽን አይደለም ሲጀመር ኤክስፐሪመንታል አፕላይ የሚደረግ ነው። ሲ ናቹራሊስቲክ ኦብዘርቬሽን ነው። ይሄ መልሳችን ናቹራሊስቲክ ኦብዘርቬሽን ማለት ኦብዘርቪንግ ዘ ቢሄቪየር ኦን ዘ ዜር ናቹራል ኢንቫይሮንመንት ወይም ደግሞ ሪል ኢንፎርሜሽን ለማግኘት የሆነን ነገር ሳናስነቃ ወይም ደግሞ የሚጠናው አካል ሳያውቅብን ስንመለከት ናቹራሊስቲክ ኦብዘርቬሽን እንደሚባል ተነጋግረን ነበር በቻፕተር 1 ፓርት 3 በሰራሁላችሁ ቪዲዮ። ህፃናቶቹ እንደሚታዩ አያውቁም፣ ሪሰርች ላይ እንደምትመለከታቸው አያውቁም። በናቹራል ኢንቫይሮንመንታቸው ነፃ ሆነው እየተጫወቱ ነው። እንደዚህ አይነት ቦታ ላይ ተመልክታ ሪሰርች የምንሰራ ከሆነ ናቹራሊስቲክ ኦብዘርቬሽን ይባላል። እዚህ ጋም ቻፕተር 1 ፓርት 3 የሰራሁላችሁ ቪዲዮ ይዩት። ምን ችግሮች አሉበት፣ ኦብዘርቨር ኢፌክት፣ ኦብዘርቨር ቢያዝ ምናምን የሚሉት ነገሮችም አሉ ፈተና ላይ ብዙ ጊዜ ስለሚመጡ። ዲ ሰርቬይ ነው የሚለው። ሰርቬይ ደግሞ ጥያቄዎችን በመጠየቅ ለሆነ ላርጅ አማውንት ኦፍ ዳታ ስንሰበስብ ነው፣ እድም አይሆንም ማለት ነው። ስለዚህ መልሳችን ምን ይሆናል? ናቹራሊስቲክ ኦብዘርቬሽን ወይም ደግሞ ሲ ይሆናል ማለት ነው። ሌላው ደግሞ ሶስተኛ ጥያቄ which early school of thought used the method of introspection to try and identify the basic building blocks of the mind ነው የሚለው። እዚህ ጋር ኢንትሮስፔክሽን ተጠቅሞ የማይንድ ቢልዲንግ ብሎክ ለማወቅ የሚፈልገው የትኛው ነው የሚለው። እዚህ ጋር ቢልዲንግ ብሎክ ኦፍ ዘ ማይንድ የሚለውን ስንመለከት መጀመሪያ ላይ አእምሯችን ሊመጣ ለሚገባ ነገር ስትራክቸራሊዝም ነው። ቢልዲንግ ብሎክ ስንል ስትራክቸር ነው። ስለዚህ ፈንክሽናሊዝም የሚለውን ፈንክሽናሊዝም ስለ አእምሯችን እንዴት አዳፕት ያደርጋል ነገሮችን የሚለውን ነገር ከኢንቫይሮንመንት ጋር እንዴት አዳፕት ያደርጋል የሚለውን ነገር ነው የሚመለከተው። ስለዚህ አይሆንም፣ ቢልዲንግ ብሎክ ስለ ቢልዲንግ ብሎክ አያጠናም። ቢ ደግሞ ስትራክቸራሊዝም ነው። ስትራክቸራሊዝም ኢንትሮስፔክሽን ይጠቀማል ብለናል። ኢንትሮስፔክሽን ማለት ምን ማለት ነው? ሉኪንግ ኢንዋርድ ቱ አወር ኮንሽየስነስ የሚለውን ኮንሰፕት ተመልክተን ነበር። ስለዚህ የአእምሯችንን ቢልዲንግ ብሎክ ለማወቅ ደግሞ ስትራክቸራሊዝም ነው፣ ስትራክቸሩን ለማወቅ ስለሆነ ማለት ነው። ስለዚህ መልሳችን ቢ ነው። ሲ ቢሄቪየሪዝም ነው። ቢሄቪየሪዝም ሲጀመር ስለ ማይንድ የሚጠናውን ነገር ይቃወማል፣ ሪጀክት ነው የሚያደርገው። ኢንትሮስፔክሽንም በዚሁ ይቃወማል ማለት ነው። ዲ ምንድን ነው የሚለው? ገስታልት ሳይኮሎጂ ነው የሚለው። ገስታልት ደግሞ the whole is greater than the sum of the parts ነው የሚለው። ስለዚህ ፎከስ ኦን the whole ነው እንጂ ቢልዲንግ ብሎክ እያለ ነገሮችን ከፋፍሎ አይመለከትም ማለት ነው። ሌላውን አራተኛ ጥያቄ ምንድን ነው የሚለው? ሳይኮሎጂስት ቢሊቭስ ዛት ዩር ከረንት አንግዛይቲ ኢዝ ኮዝድ ባይ አንሪዞልቭድ ኮንፍሊክትስ ፍሮም ዩር ቻይልድሁድ that you are not consciously aware of. Which perspective does this psychologist likely follow ነው የሚለው። ስለዚህ እዚህ ጋር ቻይልድሁድ የሚል ነገር ሲመጣልን በእርግጠኝነት ሳይኮዳይናሚክ ፐርስፔክቲቭ የሚለው ሀሳብ መጥቶላችኋል። ስለ ቻይልድሁድ ኤክስፔሪንስ ወይም ደግሞ ኮንሽየስሊ አዌር የማናደርጋቸው አንኮንሽየስ የሆኑ በልጅነታችን የተፈጠሩ ነገሮች፣ በዛ ጊዜ የተፈጠሩ ትራውማ ሊሆን ይችላል። እነዚህ ነገሮች የአሁኑን ቢሄቪየር ሸፕ ያደርጉታል የሚለው ሀሳቤ የመጣው ከሳይኮ ዳይናሚክ ፐርስፔክቲቭ ስለሆነ አንኮንሽየስ ዳይናሚክ ወይም ደግሞ ሮል ኦፍ ቻይልድሁድ ኤክስፔሪንስ እያለ የተመለከት ነው። ሳይኮ ዳይናሚክ ነው። ቢሄቪየራል ከሆነ ኦብዘርቫብል ቢሄቪየር ነው። ኮግኒቲቭ ከሆነ ስለ ቲንኪንግ ነው የሚያመለክተው ወይም ደግሞ ስለ ብሬን ኬሚስትሪ ነው የሚያወራው። ስለ ብሬን ኬሚካል ጀነቲክ ምናምን የሚያወራ ከሆነ ባዮሎጂካል ፐርስፔክቲቭ ነው ወይም ደግሞ ባዮሳይኮሎጂካል የምንለው። ስለዚህ መልሳችን ዲ ይሆናል ማለት ነው። ኮግኒቲቭ ከሆነ ደግሞ ስለ ቲንኪንግ ነው የሚያወራው፣ ስለ ማሰብ ሊሆን ስለ ቶት ስለ ሚሞሪ የሚያወራ ነው ኮግኒቲቭ። ስለዚህ መልስ አይሆንም ማለት ነው። መልሳችን ምን ይሆናል? ሲ ሳይኮዳይናሚክ ፐርስፔክቲቭ ይሆናል ማለት ነው። ቻይልድ ኤክስፔሪንስ ስለሆነ ስትሬት ፎርዋርድ ነው። ሌላው ደግሞ አምስተኛ ጥያቄ ምንድን ነው የሚለው? ዘ ብላክ ቦክስ አፕሮች ቱ ሳይኮሎጂ ኢዝ ኤ ኒክኔም ፎር ቢሄቪየሪዝም ቢካዝ ይላል it views the mind as a magical or mysterious box ይላል
B. It focuses only on what goes in stimulus and what comes out response, ignoring the internal mind. C. It studies the dark, negative aspects of human nature. It relies on the black box recording devices used in experiments. So, ቢሄቪየሪዝም በዋናነት ኦብዘርቫብል ቢሄቪየር ነው የሚመለከተው የሚያጠናው ወይም ደግሞ የሂውማን ብሬንን አስ ለስ ዩዝፉል ነው የሚያየው ወይም ደግሞ የሚጠቀመው ትንሽ ኢምፓክት ነው ያለው ቢሄቪየር ላይ ብሎ ነው የሚያስበው። ኢንቫይሮንመንት ነው ፎከስ የሚያደርገው። እንዲሁም ደግሞ ቢሄቪየሪዝም የማይታየውን ሜንታል ፕሮሰስ ኢንተርናል ሜንታል ፕሮሰስን ሳይንቲፊካሊ ማጥናት አይቻልም ብሎ ሳይንቲፊካሊ ማጥናት ይቻላል፣ አንኮንሺየስ ማይንዳችን ማጥናት ይቻላል፣ ኮንሺየስነስን ማጥናት ይቻላል የሚሉት ነገሮች ይቃወማል። ፎከስ የሚያደርገው የሚታየው ባህሪ ላይ ነው። ሶ በዚህ ምክንያት ኢንፑትና አውትፑቱ ላይ ነው የሚያየው እና ኢንሳይድ ዘ ቦክስ ምን ይካሄዳል የሚለውን አይመለከትም። ለዛ ነው ብላክ ቦክስ የሚለው። ብላክ ቦክስ ማለት ነው ለምሳሌ አንድ ቦክስ ቢኖርና ውስጡ ጨለማ ቢሆን ምንም ነገር ባይኖረው እኛ ልንመለከት የምንችለው ከውጭ ያለውን ከቦክሱ የሚወጣውንና ወደ ቦክሱ ውስጥ የሚገባውን ውጭ ላይ ያለውን ነገር ነው ሊመለከት የሚችለው። ሶ ቢሄቪየሪዝም እንደዛ ነው የሚመለከተው። ኢንቫይሮንመንቱ ላይ ያለውን ማይንዳችን ውስጥ የሚካሄደውን ፕሮሰስ ማወቅ አንችልም። ለምሳሌ ማይንዳችን ውስጥ የሆነ ፕሮሰስ ተካሂዶ ውጭ ላይ ብንስቅ ወይ ደግሞ ፋሻል ኤክስፕሬሽኖች ብናካሄድ የሆነ ቦዲ ኤክስፕሬሽን ቢኖረን ሶ ኦብዘርቨብል ነው። እሱ ከማይንዳችን ውስጥ በተፈጠረው ፕሮሰስ ሊሆን ይችላል። የወጣውን ነገር ማየት እንችላለን። እንዲሁም ደግሞ ወደ አእምሯችን ውስጥ የሆነ ስቲሙለስ ቢገባ ያ ነገር ላይት ሲገባ ሊሆን ይችላል ምናምን የሚገባውን ነገር ነው እኛ ማወቅ የምንችለው ማጥናት የምንችለው እንጂ ውስጥ ላይ ገብቶ ምን ያደርጋል የሚለውን በዛው ደግሞ የሚመጣውን ሪስፖንስ ውጭ ላይ ያለው ነው እንጂ ምን ፕሮሰስ ይካሄዳል የሚለው ማወቅ አንችልም። ስለዚህ ብላክ ቦክስ ነው ማለት ኢንተርናሊ ያለውን ሜንታል ፕሮሰስ ማወቅ አንችልም ነው በጠቅላላ ያለው ሀሳብና ስለዚህ ስለ አእምሯችንን እንደ ማጂካል ወይ ደግሞ ሚስትሪየስ ቦክስ አይመለከትም ሲጀመር ሳይኮ ማነው ቢሄቪየሪዝም። ሁለተኛ ኢት ፎከስ ኦን ኦንሊ ዋት ጋዝ ኢን ስቲሙለስ ወይም ደግሞ ወደ ውስጥ የሚገባው ዋት ጋዝ ኢን ወይም ደግሞ ስቲሙለሱ ማለት ነው ከኢንቫይሮንመንቱ ወደ ውስጣችን የሚገባው እና ደግሞ ሪስፖንሱን ወይም ደግሞ ከውስጥ ላይ የሚወጣውን ነገር ነው እንጂ ኢንተርናል ማይንድ ወይም ደግሞ ውስጥ ላይ የሚካሄደው ሜንታል ፕሮሰስ ኢግኖር ያደርጋል ማለት ነው ቢሄቪየሪዝም። ስለዚህ መልሳችን ምንድነው? ቢ ነው ማለት ነው። ስለዚህ አእምሯችን ውስጥ የሚካሄደው ነገር ማወቅ አንችልም። ውጭ ላይ የምናየው ነው የወጣውንና ከወደ ውጭ የሚገባውን ነው ማየት የምንችለው የሚለውን ነገር ኮንሰፕት ስለሚያደርግ ውስጡ ምንድነው አእምሯችን አይታወቅም ብሎ ስለሚያስብ አዜ ብላክ ቦክስ ነው ያስበዋል ማለት ነው። ኤች ስተዲ ዘ ዳርክ ኔጌቲቭ አስፔክትስ ኦፍ ሂውማን ኔቸር ጭራሽ አንሪሌትድ ነው። ስለ ኔጌቲቭ ሳይድን አያጠናም ሲጀመር። ብላክ ቦክስ ሪከርዲንግ ዲቫይስ ይሄ ስለሌላ ኤክስፐሪመንት ዲቫይስ ነው የሚያወራው። ቢሄቪየሪዝም ግን በጠቅላላ የሚታየው ነገር ላይ ነው ፎከስ የሚያደርገው የሚለውን ነገር እንወስዳለን ማለት ነው። ስለዚህ መልሳችን ቢ ይሆናል። ሌላው ደግሞ ስድስተኛው which modern perspective emphasize how people think, remember, store and use information ነው የሚለን። እዚህ ጋር ቅድም ተመልክተን ነበር። ሂውማኒስቲ ፐርስፔክቲቭ ከሆነ የሂውማን ፍሪ ዊል ቫሊዩ ነው የሚያለው ወይም ደግሞ ሰልፍ አክቹዋላይዜሽን ወይም ደግሞ የሰው ልጅ ራሱን እስከ መጨረሻው መጠቀም የሞቲቬሽን በሉት በቃ እንዳልኳችሁ ቅድም። ሁለተኛው ባዮሎጂካል ፐርስፔክቲቭ። ባዮሎጂካል ፐርስፔክቲቭ ደግሞ ስለ ብሬን ኬሚስትሪ ነው ብለናል። ስለ ማይንድ፣ ስለ ባዮሎጂካል ነገር፣ ስለ ጄኔቲክ የሚያጠና ነገር ነው ብለናል። ስለዚህ ሁለተኛውም አይሆንም ማለት ነው። ሶስተኛው ኮግኒቲቭ ነው። ስለ ኮግኒቲቭ ቅድም አውርተን ነበር። ስለ ቶት የሚያወራ ነው ብለናል። ስለዚህ ይሄኛው ቲንክ ሪመምበር የሚሉት ነገሮች የኮግኒቲቭ ባህሪዎችን ስለሚይዝ መልሳችን ኮግኒቲቭ ይሆናል ማለት ነው። ሶሺዮ ካልቸራል ማለት በሶሻል እና በካልቸራል ነገሮች ቢሄቪየር ወይም ደግሞ ሜንታል ፕሮሰስ ዲፔንድ ይሆናል ብሎ የሚያጠና ነው። ሶሺዮ ካልቸራል አይሆንም። ስለዚህ መልሳችን ኮግኒቲቭ ፐርስፔክቲቭ ነው ማለት ነው። ሌላው ደግሞ ቀጣዩ ጥያቄ ምንድን ነው የሚለን? ሰባተኛው ጥያቄ you are feeling anxious, a psychological experience that your anxiety stems from a conflict between your desire to succeed and deep-seated hidden fear of failure caused by strict parenting in your childhood ነው የሚለው። ቀድሞ ጥያቄ ተደገመች እዚህ ጋም ቻይልድሁድ ኤክስፔሪየንስ ነው የሚያወራው። ስትሪክት ፓረንቲንግ ነው የሚያወራው። በልጅነታችን ላይ በተፈጠረ ትራውማ ሊሆን ይችላል። በልጅነታችን በተፈጠረ ሳይኮሎጂካል ችግር ኮንፍሊክት የሚፈጠር እንትን ከሆነ ባህሪ ከሆነ ምንድን ነው ብለናል? የሳይኮዳይናሚክ ፐርስፔክቲቭ ነው። ስለዚህ
ይሄ ነገር የሳይኮዳይናሚክ ፐርስፔክቲቭ የሚከተሉ ሰዎች የሚደግፉት ሀሳብ ነው። ሶሻል ካልቸር በሶሻልና በካልቸር ባዮሎጂካልም ቅድም እንዳልነው ባዮሎጂካል የሆኑ ነገሮች ላይ ፎከስ የሚያደርገው ማለትም ብሬኬሚስትሪ ጄኔቲክስ ምናምን ብለን ነበር። ሳይኮዳይናሚክ ግን ይሄን ይደግፋል። ኮግኒቲቭ ደግሞ ስለ ቲንኪንግ፣ ሪሜምበር፣ ኢንፎርሜሽን ቶት የሚያተኩር ነው። ስለዚህ ይህም አይሆንም። ሌላው ደግሞ ስምንተኛው ጥያቄ ምንድን ነው የሚለው? ስለዚህ ይሄኛው ምን ይሆናል? ሳይኮዳይናሚክ ይሆናል ሲ ማለት ነው። ቅድም ስላየነው በሌላ ጥያቄ። ስምንተኛው ምንድን ነው የሚለው? ዶክተር ከበደ ስተዲንግ ሃው ዘ ብሬንስ ኬሚካል ሌቭልስ አፌክት ፊሊንግ ኦፍ ዲፕሬሽን ሂ ኢዝ ላይክሊ አፕሮቺንግ ሳይኮሎጂ ፍሮም ዘ ዶክተሩ ምንድን ነው የሚያለው? ብሬን ኬሚካል ፊሊንግን ዲፕሬሽን የዲፕሬሽንን ስሜት እንዴት ነው አፌክት የሚያደርገው የሚለውን ነገር እያጠና ብሬን ኬሚካል ካል ጄኔቲክስ ካል ምንድን ነበረ መጀመሪያ ላይ ሊመጣል የሚችለው ባዮሎጂካል ፐርስፔክቲቭ ነው ብለን ነበር። ስለዚህ ይህም ባዮሎጂካል ይባላል። ሁሉንም ሌሎች ስላየናቸው መድገም አይጠበቅብኝም። ሌላው ደግሞ ዘጠነኛው ጥያቄ which research method would be most effective for getting opinions on a political issue from 1000 people in a short amount of time ነው። እዚህ ጋር ሪሰርች ሜተድስ ኦፍ ሳይኮሎጂ የሚለው ኮንሰፕት ላይ ነው የሚወስደን። ኬዝ ስተዲ ከሆነ ስለ አንድ ነገር በጣም በዲቴይል ስናጠና ኬዝ ስተዲ ሜተድ እንጠቀማለን ብለናል። ስለ አንድ ነገር በጣም በልክስ ኢንፎርሜሽን ማግኘት ስንፈልግ ብለናል። አሁን የሰራሁላችሁን ቪዲዮ ይሄኛው የራሱ የሆነ ፕሮስ ኤንድ ኮንስ ወይም ደግሞ ኔጌቲቭ እና ፖዚቲቭ ሳይዶች አሉት። ለምንድነው የሚጠቅመው? አንድ ነገር ላይ ብዙ ኢንፎርሜሽን እንድናገኝ። ለምንድነው ደግሞ የማይሆነው? ለሌላ ነገር ያንን ኢንፎርሜሽን መጠቀም አንችልም የሚሉት ነገሮች ብዙ ኮንሰፕቶች አሉት። ሁለተኛው ናቹራሊስቲክ ኦብዘርቬሽን ነው። ናቹራሊስቲክ ኦብዘርቬሽን የሆነ ነገር በናቹራል ኢንቫይሮንመንቱ እንትን ማለት ነው መመልከት ነው እንጂ ኦፒኒየን ማግኘት አይደለም። ሲጀመር ኦብዘርቭ የሚደረገው አካልም ማወቅ የለበትም በዚህ በናቹራሊስቲክ ኦብዘርቬሽን ማለት ነው። ስለዚህ ሁለተኛውም አይሆንም። ኤክስፐሪመንት ይሄ ደግሞ በነገሮች ላይ ኮዝ ኤንድ ኢፌክት ነው እንጂ ኦብዘርቬሽናል ሲጀመር አይደለም። እነዚህ ዲስክሪፕቲቭ ሜተድስ የሚባሉት ናቸው ሶስቶቹ። ስለዚህ ዲስክራይብ ማድረግ ነው። የመጨረሻው ምንድነው? ሰርቬ ነው የሚለው። ሰርቬ በኩዌስችን ጥያቄዎችን በመጠየቅ ከብዙ ሰዎች መረጃዎችን መሰብሰብ ሰርቬ የሚባለውን ሪሰርች ሜተድ እንደምንጠቀም ተነጋግረን ነበር። ስለዚህ መልሳችን ሰርቬ ይሆናል ማለት ነው። አስረኛው ምንድነው የሚለው? ኢፍ ዩ ዋንት ቱ ፕሩቭ ዛት ላክ ኦፍ ስሊፕ ኮዝስ ፑር ሚሞሪ ዊች ሪሰርች ሜተድስ መስት ዩዝ ነው። ስለዚህ እዚህ ጋርም ስንመለከት ኮሪሌሽን ስተዲ፣ ሰርቬ፣ ኤክስፐሪመንት፣ ኬዝ ስተዲ ይላል። ሁሉንም ስለተመለከትናችሁ በሌላ ጥያቄ ያው ነገሮችን ስደጋግም እንዳይደክማችሁ ኤክስፐሪመንት ነው። እዚህ ጋር ኮዝ ኤንድ ኢፌክት አይደለ እያወራ ያለው ስሊፕነስ እንትኖችን ያጠናል አይደል የሚለው። ሌላው ኦፍ ዘ ዲስክሪፕቲቭ ነው እንጂ ኮዝ ኤንድ ኢፌክትን አያጠናል አይደለም። ስለዚህ ኤክስፐሪመንታል ሪሰርች ሜተድ እንጠቀማለን እዚህ ጋር ማለት ነው። ስለዚህ ኤክስፐሪመንታል ሪሰርች ሜተድ ይሆናል እዚህ ጋር የአስረኛው መልሳችን። ሌላው ደግሞ 11ኛ ምንድነው የሚለው? ኤ ቲቸር ኖቲስስ ኤ ስቱደንት ኢዝ ፌሊንግ ኢፍ ዘ ቲቸር ፕራይመሪ ጎል ኢዝ ቱ አይደንቲፋይ ዘ ስፔሲፊክ ኮዝ such as learning disability or lack of sleep for the failure which goal of psychology is being prioritized ነው የሚለው። እዚህ ጋር መምህሩ የተማሪው መውደቅ ምንድን ነው ኮዙ የሚለውን ነገር ኤክስፕሌን ለማድረግ ፈለገ። የቲቸሩ ጎል ምንድን ነው፣ የሳይኮሎጂስቱ ጎል ምንድን ነው የሚለን። ስለዚህ ይሄንም በሁለተኛ ጥያቄ በደንብ ተመልክተናል። ዲስክሪፕሽን ከሆነ የተማሪውን መውደቅ ኖቲስ ማድረጉ ነው ዲስክሪፕሽን። ይሄ ነገር ግን ኮዙ ምንድን ነው የሚለውን ኤክስፕረስ ማድረጉ ወይም ደግሞ ኤክስፕሌን ማድረጉ ዋይ ኢት ኢዝ ሃፐኒንግ የሚለውን ጥያቄ ስለሆነ የሚመልስልን ኤክስፕላኔሽን ወደሚለው ኮንሰፕት እንመጣለን ማለት ነው። ስለዚህ መልሳችን ኤክስፕላኔሽን ይሆናል። ሌሎችም ስለተመለከትናቸው መደጋገም እንዳይሆን ነው። 12ኛ ጥያቄ ምንድን ነው የሚለው? A researcher finds that as time spent on social media increases, self-esteem scores decrease. This is an example. እዚህ ጋር as አይነት ሪሌሽኖችን ከተመለከታችሁ ኮዝ ኤንድ ኢፌክት ሪሌሽንሽፕ አይደለም። አንዱን ፕሩፍ ሲያደርገው ኮዝ ኤንድ ኢፌክት ሪሌሽንሽፕ። ኤክስፐሪመንታል ማኒፑሌሽን እዚህ ጋርም ጭራሽ ሪሌትድ የማያደርግ ነገር ነው። ኤክስፐሪመንታል ማኒፑሌት ማድረግ። ሲ ምንድን ነው የሚለው? ኮሪሌሽን ነው። ኮሪሌሽን አዝ የሆነ ነገር ሲጨምር የሆነ ነገር ይጨምራል፣ የሆነ ነገር ሲቀንስ የሆነ ነገር ይቀንሳል ብሎ በሁለት ነገሮች መካከል ሪሌሽንሽፕ የሚያሳይ ከሆነ ኮሪሌሽን ነው። ነገር ግን ኮሪሌሽን ኮዜሽንን አፌክት አያደርግም ብለናል። ፕላሲቦ ኢፌክት ማለት ነው። ይሄ ምንም የሌለ ነገር ወይም ደግሞ እንደ ምልክት አድርገን ስንጠቀም ነው ፕላሲቦ ኢፌክት የሚባለው ይመስለኛል። በሰራሁላችሁ ቪዲዮ ገልጬላችኋለሁ። ፕላሲቦ ኢፌክት ማለት ለምሳሌ የሆነን ሰው ቡና ቅድም ላይ ካነሳ ነው ምሳሌ ልወስዳችሁና አንድ ሰውዬ ቡና
መጠጣትና በእንቅልፍ መካከል ወይም ደግሞ ረጅም ሰዓት በማጥናት መካከል ያለውን ኮዝ ኤንድ ኢፌክት ማጥናት ብንፈልግ በኤክስፐሪመንታል ሪሌሽንሺፕ ሁለቱንም አንዱን ግሩፕ ቡና ብናጠጣውና ሌላውን ደግሞ ቡና ያልሆነ ነገር ቡና እንደሆነ አስበን ብናጠጣው ያ ቡና አስመስለን ያጠጣው ነገር ፕላሲቦ ይባላል። በዛ ነገር ሰውየው ሊያምን ይችላል። ያ ነገር ቡና ነው ብሎ ሊያነቀው ሁሉ ይችላል ማለት ነው ያለው አመለካከት ማለት ነው። ይሄን አይነት ኢፌክት ነው ፕላሲቦ ኢፌክት የምንለው። ምንም ኖርማል የሆነ ነገር አድርጎ ነገር ግን ሰውየው እንዳላስቦ እንትን የሚል ከሆነ ፕላሲቦ ኢፌክት ነው ማለት ነው። 13ኛው ጥያቄም ደግሞ which step of the scientific method comes immediately after formulating hypothesis ነው የሚለው። እዚህ ጋርም እንግዲህ የሳይንቲፊክ ስታዲ ስቴፖችን ተመልክተን ነበረ። እነሱንም ያቸው የመጀመሪያው ፎርሙሌቲንግ ሃይፖቴሲስ ነው። የመጀመሪያው ዲፋይኒንግ ዘ ፕሮብለም ነው። ፕሮብለሙን ዲፋይን ካደረግን በኋላ ከዛ በኋላ እንደምናደርገው ሃይፖቴሲሱን ፎርሙሌት እናደርጋለን። ደግሞ ትንበያችንን የራሳችንን ምን ሊሆን ይችላል የሚለውን ነገር እንተነባያለን። ከዛ በኋላ እንደምናደርገው ያንን ፎርሙሌት ያደረገውን ሃይፖቴሲስ ቴስት ማድረግ ነው። ከዛ በኋላ ሪፖርት ማድረግ ነው። ከዛ ደግሞ ኮንክሉዥን እያልን እንቀጥላለን ማለት ነው። ስለዚህ ሃይፖቴሲስ ፎርሙሌት ካደረግን በኋላ ምንድነው የምናደርገው? ያንን ሃይፖቴሲስ ቴስት ማድረግ ወደ ኤክስፐሪመንቱ ነው የምንሄደው ማለት ነው። ይሄም ቀላል ጥያቄ ነው። 14ኛው ኢንዱስትሪያል ኦርጋናይዜሽናል ሳይኮሎጂ ፎከስስ ኦን የሚለውን ነገር ስንመለከት ትሬቲንግ ሰቨርሜንታል ፕሮሰስ ኢን ሆስፒታልስ ይሄ አይደለም፣ ክሊኒካል ሳይኮሎጂ ነው የሚለውን ነው እዚህ የተመለከተው። ኢምፕሩቪንግ ሌጋል ሲስተም ኤንድ ፖሊስ ወርክ እዚህ ጋር ፎረንሲክ የሚለውን ሳይኮሎጂ ተመልክተን ነበረ። እዚህ ጋር ኢምፕሩቪንግ ፕሮዳክቲቪቲ ኤንድ ወርኪንግ ኮንዲሽንስ ኢን ኦርጋናይዜሽን ኦርጋናይዜሽን ላይ ወርኪንግ እንትኖችን የሚመለከተው ምን ነበር ብለናል? ኢንዱስትሪያል ወይም ደግሞ ኦርጋናይዜሽናል ሳይኮሎጂ የሚለውን ተመልክተን ነበረ። ስተዲንግ ቼንጅስ ኢን ሂውማንስ ፍሮም በርዝ ቱ ኦልድ ኤጅ ነው የሚለው። ይህኛው ደግሞ ከሰዎች ከተወለዱ ጀምሮ እስከ ኦልድ ኤጅ የሚለውን ዴቨሎፕመንታል ሳይኮሎጂ የሚለውን ኮንሰፕት ነበር የተመለከትም። ስለዚህ ስለ ፕሮዳክቲቪቲ ስለ ኦርጋናይዜሽን ስለሆነ እያወራ ያለው መልሳችን ሲ ይሆናል ማለት ነው። ሌላው ደግሞ 15ኛው ጥያቄ ኢን አን ኤክስፐሪመንት ቴስቲንግ ኤ ኒው ድረግ ፎር ሚሞሪ ግሩፕ ኤ ጌትስ ዘ አክቹዋል ፒል ኤንድ ግሩፕ ቢ ጌትስ ሹገር ፒል ኦር ፕላሲቦ ይላል። ቅድም ፕላሲቦ ያለና ኮንሰፕት መጣች እዚህ ጋር። ለምሳሌ ግሩፕ ኤዎች አክቹዋል ፒሉ ወሰዱ፣ ዋናውን ፒሉን ለሚሞሪ ይጠቅማል የተባለውን ፒል። ግሩፕ ቢዎች ደግሞ ሹገር ፒል ወይም ደግሞ በቃ ተመሳሳይ የሆነ ነገር ግን ያልሆነ ነው ፕላሲቦ ነው የወሰዱት። ግሩፕ ቢ ኢዝ ክሪቲካል ቢኮዝ ግሩፕ ቢ ክሪቲካል የሆነው ለምንድን ነው? ኢት ሰርቭስ አስ ዘ ቤዝ ላይን ቱ ኮምፔር አጌንስት ዘ ኢፌክት ኦፍ ዘ ማኒፑሌሽን። ቢ ኢት አላውስ ዘ ሪሰርቸር ቱ ማኒፑሌት ቱ ኢንዲፔንደንት ቫሪያብልስ አት ዋንስ። ሲ ኢት ኢንሹርስ ዛት ዘ ኢንዲፔንደንት ቫሪያብል ኢዝ ኮንስታንት ፎር ኤቭሪዋን። ኢት አላውስ ዘ ሪሰርቸር ቱ ስኪፕ ዘ ፎርሙሌቲንግ ሃይፖቴሲስ ስቴፕ ነው የሚለው። ስለዚህ እዚህ ጋርም ቅድም ላይ ስንመለከት ታስታውሱ ከሆነ ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ ብለን በሁለት እንከፍላለን ብለን ነበር። ኤክስፐሪመንታል ግሩፕ ማለት እዚህ ጋር አክቹዋል ፒሉን የወሰዱት ግሩፕ ኤ ናቸው። ግሩፕ ቢዎች ደግሞ ምንድን ናቸው? ኮንትሮል ግሩፕ ናቸው። ስለዚህ ኮንትሮል ግሩፕ ቅድም ላይ ቤዝ ላይን ናቸው ብለናል፣ ክሪቲካል ናቸው ብለን በደንብ አውርተንበታል። እዚህ ጋር መድገም አይጠበቅብኝም። ስለዚህ የማኒፑሌሽኑን ኢፌክት ወይም ደግሞ የፒሉን ኢፌክት ለማወቅ ግሩፕ ቢዎች ፒሉን መውሰድ የለባቸውም። በደንብ ጥንቃቄ አድርገን ልንመለከታቸው የሚገቡ ናቸው ማለት ነው። ስለዚህ የዛን ማኒፑሌሽን ኢፌክት ለማወቅ አዘ ቤዝ ላይን የሚያገለግሉን ግሩፕ ቢዎች ናቸው፣ ወይም ደግሞ ያንን ነገር ያልተጠቀሙት ስለሆኑ። ስለዚህ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። 16ኛው ምንድን ነው የሚለው? ኢማጂን ሳይኮሎጂስት ቪዊንግ ዘ ሂውማን ማይንድ ላይክ ኤ ካር ኢንጂን ዋን አፕሮች ትራይስ ቱ አይደንቲፋይ ኤቭሪ ሲንግል ፓርትስ sparks, plugs, pistons to understand the structure. The other approach focused on what the engine does, the propellers, the vehicle, and how it helps to driver travel. These two views correspond respectively to. እነዚህ ሁለት አይነት የመጀመሪያው ሳይኮሎጂስት የሰውን ማይንድ እንደ ካር ኢንጂን ነው የሚያገለግለው። እያንዳንዱ ኤቭሪ ሲንግል ፓርት ነው አይደንቲፋይ ለማድረግ የሞከረው። ኢንጂኑን አይደንቲፋይ ለማድረግ ለሞከረ ስፓርክ፣ ፒስታኑን፣ እያንዳንዱ ፓርት ፍሬኑ ምናምን እያንዳንዱ ፓርት ነው አይደንቲፋይ ለማድረግ የሞከረው ማለት ነው አንድ ሳይኮሎጂስት። ሌላኛው ሳይኮሎጂስት ደግሞ እንዴት ነው ያ ነገር ፈንክሽን የሚያደርገው እንዴት ነው የሚሰራው የሚለውን ነገር ነው ፎከስ ያደረገው ማለት ነው። እንዴት ነው ፈንክሽን የሚያደርገው የሚለው ፎከስ ያደረገው ፈንክሽናሊዝም ጋር ይሄዳል። ሁለተኛው የመጀመሪያው ደግሞ ስትራክቸር አንደርስታንድ ለማድረግ እያንዳንዱ የመኪናውን ፓርት የተመለከተው እንደ ምን ይሄዳል ማለት ነው? ስትራክቸራሊዝም ይሄዳል ማለት ነው። ስለዚህ መልሳችን ቢ ይሆናል ስትራክቸራሊዝም እና ፈንክሽናሊዝም።
አፕሮቻቸው ምንድነው? የሰው ማይንድ ለመኪና አሰቡት እና አንዱ የመጀመሪያው ሳይኮሎጂስት እያንዳንዱ ፓርት ፒስተኑን፣ እያንዳንዱ ስፓርክ ፕለግ፣ እያንዳንዱ ፍሬን ምንድን ነው የሚለውን ነገር ኤቭሪ ሲንግል ፓርት ነው አይደንቲፋይ ለማድረግ የሞክረው የመኪናውን ስትራክቸር ለመረዳት ማለት ነው። ሌላኛው ሁለተኛው ሳይኮሎጂስት ግን የመኪናውን ዘሆል መኪናውን ወሰደና እንዴት ነው ፈንክሽን የሚያደርገው፣ እንዴት ነው የሚነዳው ሹፌሩ፣ እንዴት ነው ኢንጂኑ ስራ የሚሰራው፣ እንዴት ነው ሮል የሚያደርገው የሚለውን ነገር ነው ያጠናው። ስለዚህ ሁለተኛው መኪናው እንዴት ፈንክሽን ያደርጋል የሚለው ነው። እንደ መኪናው እንደ ሂውማን ብሬን ስለወሰደው ወይም እንደ ማይንድ ስለወሰደው የሂውማን ማይንድ እንዴት ፈንክሽን ያደርጋል የሚለውን ኮንሰፕት ላይ አናሎጂ ይሆንልናል። የመጀመሪያው ደግሞ ስትራክቸሩን ስለሆነ እያጠና ያለው ከስትራክቸራሊዝም ኮንሰፕት ጋር አናሎጂ ይሆንልናል ማለት ነው። ሌላው ፓርት ደግሞ ብላንክ ስፔስ ነው። ሶሪ ትንሽ ቪዲዮ ልትረዝም ነው። በዚሁ ልጨርስላችሁ። ነገሮችን ኤክስፕሌን ለማድረግ እየሞከርኩ ስለሆነ ነው። ወደ ብላንክ ስፔስ ስንመጣ the variable in an experiment that is manipulated or changed by the researcher is called ብላንክ። ሁለት አይነት ቫሪያብሎች እንዳሉ ተመልክተን ነበር፣ ዲፔንደንት ቫሪያብል እና ኢንዲፔንደንት ቫሪያብል የሚሉትን። ዲፔንደንት ቫሪያብል የሚባለው በኢንዲፔንደንት ቫሪያብሉ አማካኝነት የሚመጣው ሪዛልት ነው ብለን ነበር። ኢንዲፔንደንት ቫሪያብል ደግሞ ከሆነ ሪሰርቸሩ ማኒፑሌት የሚያደርገው ነው ብለን ነበር ማለት። ስለዚህ ለምሳሌ ቅድም ላይ ከወሰድነው ኤግዛምፕል ልመልሳችሁና ቡና መጠጣትና በእንቅልፍ መካከል ወይም ደግሞ በማጥናት መካከል ያለውን ሪሌሽንሺፕ ወይም ደግሞ ኮዝ ኤንድ ኢፌክት ማጥናት ብንፈልግ ቡና ምንድነው? ኢንዲፔንደንት ቫሪያብል ነው። ማለትም ኤክስፐሪመንት የሚያደርገው ሰውዬ ለኤክስፐሪመንት ግሩፖች ይሰጣቸዋል፣ ለኮንትሮል ግሩፖች አይሰጣቸውም። ሁለተኛ ነገር ደግሞ የቡናውን መጠን መጨመር መቀነስ ይችላል። ሪሰርቸሩ ወይም ደግሞ ኤክስፐሪመንተሩ ምን ማድረግ ይችላል? ያን ነገር ማኒፑሌት ማድረግ ይችላል ማለት። ስለዚህ ኢንዲፔንደንት ቫሪያብል ነው። በቡናው ምክንያት የሚመጣው እንቅልፍ አለመተኛት ሊሆን ይችላል ምናምን፣ እሱ ደግሞ ዲፔንደንት ቫሪያብል ነው ማለት ነው። ዲፔንድ የሚሆነው በማን ነው? በኢንዲፔንደንት ቫሪያብል ነው። ስለዚህ መልሳችን እዚህ ጋር ኢንዲፔንደንት ቫሪያብል ይሆናል ማለት ነው። ማኒፑሌት የሚደረገው እሱ ስለሆነ። ሁለተኛ ምንድነው የሚለው? ሳይመን ፍራውድ ፋውንድድ ዘ ስኩል ኦፍ ቶት ኖውን አስ ብላንክ ዊች ኢንፋሳይዝ ዘ ሮል ኦፍ አንኮንሺየስ ማይንድ። እንግዲህ ሳይመን ፍራውድ የሚለውን ነገር ስንመለከት አንኮንሺየስ ማይንዳችን ወይም ደግሞ ቻይልድ ኤክስፔሪንስን ጨምሮ ማይንዳችንን እንዴት ነው አፌክት የሚያደርጉት የሚለውን ኮንሰፕት ያመጣልን ሰው ነው ማለት ነው። ስለዚህ ሳይኮ አናላይሲስ ይሆናል ማለት ነው ስኩል ኦፍ ቶታችን። ሁለተኛው መልሳችን ሳይኮ አናላይሲስ ነው ማለት ነው። ሶስተኛው ዘ ፐርስፔክቲቭ ፎከስስ ኦን ሃው ሶሻል ኤንድ ካልቸራል ኢንቫይሮንመንትስ ኢንፍሉዌንስ አወር ቢሄቪየር ነው የሚለው። ስለዚህ ሶሻል ኢንቫይሮንመንት አለ፣ እዚህ ጋር ደግሞ ካልቸራል ኢንቫይሮንመንት አለ። ስለዚህ በቀላሉ ቀጥታ ስትሬት ፎርዋርድ ነው፣ ሶሻል ካልቸራል ፐርስፔክቲቭ ይሆናል ማለት ነው። አራተኛው ምንድነው የሚለን? ኢዝ ሪሰርቸር ብላንክ ኢዝ ሪሰርች ሜተድ ኢንቮልቪንግ ኢን ዴፕዝ አናላይሲስ ኦፍ ሲንግል ኢንዲቪጁዋል ኦር ስሞል ግሩፕ። ቅድም ላይ አውርተንበታል። ስለ አንድ ግሩፕ ሊሆን ይችላል፣ ስለ አንድ ኢንዲቪጁዋል ኢን ግሬት ዲቴል የሚያጠና ከሆነ ምንድነው ሪሰርች ሜተዱ ብለን ተመልክተን ነበረ። ኬዝ ስተዲ ነው የሚለውን ተመልክተን ነበር ማለት ነው። አምስተኛ ምንድነው የሚለው? ኢት ኢዝ ስቴል ፕሬዲክሽን አባውት ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ኢዝ ኖን አስ ነው የሚለው። በሁለት እና ከዛ በላይ የሆኑ ቫሪያብሎች መካከል ያለ ማለት ይቅርታ፣ ኢት ኢዝ ስቴል ፕሬዲክሽን አባውት ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ። ቴስት የሚደረግ ፕሬዲክሽን በሁለት ለምሳሌ ኮዝ ኤንድ ኢፌክት ልናጠና ብለን ኤክስፐሪመንታል ላይ። ስለዚህ በእነዚያ ሁለት ቫሪያብሎች መካከል ያለውን እንትን ለማግኘት ፕሪዲክት የምናደርገው የኛ ትንበያ ምንድነው ብለን ሃይፖቴሲስ ብለን። በተለይ ናቹራል ከሆናችሁ በደንብ ታውቁታላችሁ ስለ ሃይፖቴሲስ ምናምን ብዙ ናቹራል ኮርሶች ላይ ስላለ። ስለዚህ መልሳችን ሃይፖቴሲስ ይሆናል ማለት ነው የአምስተኛው ጥያቄ። ሌላው ደግሞ ኬዝ ስተዲ ጥያቄ ነው፣ የመጨረሻው ጥያቄያችን ማለት ነው። እንደዚህ አይነት ጥያቄዎች ብዙ ጊዜ ሚድ ኤግዛማችሁ ላይ ይመጣሉ፣ በደንብ እንድትመለከቷቸው። ሪሰርቸር ዋንትስ ቱ ሲ ኢፍ ሊስኒንግ ቱ ሙዚክ ኢምፕሩቭስ ሚሞሪ። ሪሰርቸሩ ሙዚቃ ማዳመጥ ወይም ደግሞ ዘፈን ማዳመጥ አእምሯችን ወይም ሚሞሪን ኢምፕሩቭ ያደርጋል ወይ ብሎ ጠየቀ ማለት ነው፣ ወይም ደግሞ እሱን ማጥናት ፈለገ። የመጀመሪያው ግሩፖች ግሩፕ ኤዎች ሙዚቃውን ምን አደረጉ? በሚያጠኑት የሆኑ ወርዶችን እንዳጠኑ የተሰጣቸው ሁለቱም ግሩፖች። ስለዚህ ግሩፕ ኤዎች ሙዚቃውን እያዳመጡ ወርዶችን ያጠናሉ ማለት ነው። ግሩፕ ቢ ደግሞ ኢን ሳይለንስ ወይም ደግሞ ሙዚቃ ሳያዳምጡ ያጠናሉ። እነዛን ወርዶች ያጠናሉ። ተመሳሳይ ወርድ ነው የሚሰጣቸው፣ ተመሳሳይ ታይም ነው የሚሰጣቸው። ሁለቱም ግሩፕ ኤዎች ኤክስፐሪመንታል ግሩፕ ናቸው፣ ኤክስፐሪመንት አፕላይ የሚደረግባቸው ስለሆኑ፣ ግሩፕ ቢዎች ደግሞ ኮንትሮል ግሩፕ ናቸው። የዛን ኤክስፐሪመንት እንትን ለማወቅ እንደ ቤዝ ላይን ነው የሚያገለግሉት ብለን ነበር። ስለዚህ ግሩፕ ኤዎች ኤክስፐሪመንቱ አፕላይ ተደርጎባቸዋል። ሙዚቃውን እያዳመጡ ነው የሚያነቡት የሚወሸመድዱት ወርዶቹን። ግሩፕ ቢዎች ደግሞ በሳይለንስ ነው። ስለዚህ
ሁለቱ ቴስት ከተደረጉ በኋላ ምን ያክል ወርዶችን ያዙ ብለው ኢንዲፔንደንት ቫሪያብሉ ማነው? ዲፔንደንት ቫሪያብል ማነው? ኮንትሮል ግሩፕ ማነው ነው የሚለው። ስለዚህ ኢንዲፔንደንት ቫሪያብላችን ማነው ማለት ነው? ሊስኒንግ ሚውዚክ ነው አይደለም? ሙዚቃ ማዳመጥ። ኢንዲፔንደንት ቫሪያብላችን ኤክስፐሪመንታል ማኒፑሌት የሚያደርገው ሪሰርቸር ማኒፑሌት የሚያደርገው ብለን ነበር። ሁለተኛው ደግሞ ዲፔንደንት ቫሪያብሉ ምንድን ነው የሚለው። ዲፔንደንት ቫሪያብላችን ደግሞ ሚሞሪ ፐርፎርማንስ ነው ወይም ደግሞ ነምበር ኦፍ ወርድስ ነው። ለምሳሌ ወርዶችን እየሸመደዱ ከሆነ ምን ያክል ወርድ ያዙ የሚለው፣ ሙዚቃ ያዳመጡት ምን ያክል ያዙ፣ ሙዚቃ ያላዳመጡት ምን ያክል ያዙ የሚለው በሙዚቃው በኢንዲፔንደንት ቫሪያብሉ ዲፔንድ ስለሚሆን ሁለተኛው ዲፔንደንት ቫሪያብላችን ነምበር ኦፍ ወርድ ይሆናል ማለት ነው። ሶስተኛው ደግሞ ኮንትሮል ግሩፕ ነው የሚለን። ኮንትሮል ግሩፕ የትኛው ግሩፕ ነው የሚለን? ኮንትሮል ግሩፕ ምንድነው? ግሩፕ ቢ ነው አይደለ? ስለዚህ ግሩፕ ቢዎች ወይም ደግሞ ኤክስፐሪመንቱ አፕላይ ያልተደረጋቸው ግሩፕ ቢዎች ወይም ደግሞ ኮንትሮል ግሩፕ ማለት ኮምፓሪዥን ግሩፕ ዛት ትሬትድ አስ ኢን ኤቭሪ ዌይ ላይክ ኤክስፐሪመንታል ግሩፕ ኤክሴፕት ማኒፑሌሽን ፋክተር ብለን ነበር ቅድም ስናወራ። ማኒፑሌት ከሚደረገው ፋክተር ውጭ ወይም ደግሞ ከሙዚቃ ውጭ ሌላው ነገር አፕላይ የሚደረግበት እንደ ኤክስፐሪመንታል ግሩፑ ኮንትሮል ግሩፕ ብለን ነበር። ስለዚህ መልሳችን ግሩፕ ቢ ናቸው ኮንትሮል ግሩፖች ማለት ነው። ስለዚህ ከቻፕተሩ ላይ የተውጣጡ ያመጣሁላችሁ ጥያቄዎች እነዚህ ጥያቄዎች ነበሩ። አይ ሆፕ እንደወደዳችኋቸው። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ትንሽ ቪዲዮ ረዘም ብሏል፣ ለዚህ ይቅርታ ጠይቃለሁ። በዚሁ ሪቫይዝ እያደረግኩላችሁ ሌሎች ኮንሰፕቶችንም እያነሳን እንድናይ ስለፈለግኩ ነው። ሀሳብ አስተያየት እንዳይረሳ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱንም ጆይን ማድረግ እንዳትረሱ። ቪዲዮውን ላይክ አድርጉት፣ ሰብስክራይብ እንዳይረሳ። መልካም ጊዜ